የአጋጣሚ ሕይወት ልብ አንጠልጣይ ታሪክ ክፍል 1 ደራሲ ፊደል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ስሜ የማርያም ነበር። የተወለድኩት በ1993 ነሐሴ ወር ላይ ነው። አባቴ በሰፈሩ የተከበረ ቄስ ነበር። እኔ የቄስ ልጅ ናት መባልን ስለምፈራ አንገቴን ደፍቼ ነበር የሚሄደው። ግን እቤት ውስጥ በጣም በጥባጭ አዲስ ነገር መሞከር የምፈልግ ከቤት ውስጥ ወጣ ያለ ባህሪ ያለኝ አስቸጋሪ ልጅ ነበርኩ። አባቴ እንድስተካከል ሁሌ ይመክረኝ ነበር። ትምህርት የጀመርኩት በጣም ዘግይቼ ነው። ኬጅ አልገባሁም እና በ9 ዓመቴ 1ኛ ክፍል ገባሁ። ለትምህርት ፍቅር አልነበረኝም፣ ግን የእንግሊዝኛ ትምህርት እወድ ነበር። ትዝ ይለኛል 7ኛ ክፍል እያለሁ ከመምህራችን ጋር በእንግሊዝኛ ድራማ አቅርበን ነበር። በዛ ምክንያት አስተማሪያችን በጣም ይወደኛል። ሙሉ ቤተሰባችን በቅብጠቴ ምክንያት አይቀርቡኝም ነበር። እኔም ግድ አይሰጠኝም። አንድ ቀን በስርዓቱ አውርቻቸው አላቅም፣ ግን ያስቡልኝ ነበር። ሁልጊዜ ቤተ ክርስቲያን እንሄድ ሲሉ ሰበብ እየፈለግኩ እቀራለሁ። ነገሩ የተበላሸው የ10ኛ ክፍል ማትሪክ ስወድቅ ነው። የሚገርማችሁ የወደቅኩ በ4 ነጥብ ነበር። መውደቄን ሲሰሙ እናቴና ወንድሜ የጠበቁት ነገር ስለሆነ አልገረማቸውም። ከልጅነቴ ጀምሮ ይመክረኝ የነበረው አባቴ ግን በጣም እንዳዘነብኝ ነገረኝ። እኔም የራስህ ጉዳይ ብማር ምን ይጠቅመኛል ብዬው ጥየው ሄድኩ። ከ8ኛ ክፍል ጀምሮ እስከ ዛሬ አብራኝ ያለች መሲ የምትባል ጓደኛለችኝ። የፕሮቴስታንት ሃይማኖት ተከታይ ናት። ከኔ በላይ ቀበጥ ነች። አንዳንድ ጊዜ በሃይማኖት ጉዳይ እንጣላ ነበር። እውነት ለመናገር ስለ ሃይማኖቴ ምንም አላውቅም። የቄስ ልጅ ከሚለው ስያሜ ውጪ ምንም አላውቅም ነበር። የሆነ ቀን አባቴ የገብርኤል ማህበር ደርሶት ቤተሰው የማህበሩ አባላት ተሰብስበው እነሱን ሰላም ላለማለት ሳይደወልልኝ ስልክ ሄሎ እያልኩ ስወጣ የትምህርት ቤት ጓደኛዬ ደውሎ አዋረደኝ። ለካ እረስቼው ድምፁን አላጠፋሁትም ነበር። ቀና ስል ሁሉም እያፈጠጡብኝ ነበር። አባቴ በሀፍረት አንገቱን ሲደፋ አየሁት። እየሮጥኩ ወጥቼ ስልኩን አንስቼ አፈር ብላሽ ቆሻሻ ብዬ ስልኩን ዘጋሁት። ማታ ላይ አባቴ ወደ እኔ ሲመጣ አንገቴን ደፋው። ከልጅነት ጀምሮ ለዓመታት ጸባይሽን አስተካክይ ብዬሽ፣ አንቺ ግን ባሰብሽ፣ አዋረድሽኝ። ደስ ይበልሽ፣ በዚሁ ከቀጠልሽ ራስሽንም ታጫለሽ። አስቢበት፣ ቤት ውስጥ ቁጭ ብለሽ ከምትወይ ስራ ፈልጊ አለኝ፣ ቁጣና ንዴት ባዘለ ድምፅ። እውነት ለመናገር ቀን ላይ አንገቱን ሲደፋ ከልቤ ከብቶኝ ነበር። ስራ መፈለግ አለብኝ ብዬ አሰብኩ። ግን ከየት ስራ ላገኝ? ስራ ባገኝስ እንዴት ልሰራ ነው? ምንም የስራ ፍላጎት የለኝም፣ ችሎታም ሆነ ፍላጎት የለኝም እያልኩ እያሰብኩኝ ከምሽቱ 5 ሰዓት ከ26 ሆኖ ነበር። በስንት መከራ እንቅልፍ ወሰደኝ። መሲ ሌሊት 10 ሰዓት ላይ ደወለችልኝ። አላየሁትም ነበር። ጠዋት ስነሳ 4 ሚስ ኮል አገኘሁ። ደንግጬ ደወልኩላትና ምን ሆነሽ ነው አልኳት። ደስ የሚል ዜና አለኝ አለችኝ። ምን ተገኘ አልኳት ከድንጋጤ በመመለስ። የምንኖረው ልደታ መሆኑን ሳልነግራችሁ። የተገኘውማ አዲስ አበባ ቀውጢ ፕሮግራም አለ እና የ2 ሰው ነው ቦታ ያዝኩት አለችኝ። መጀመሪያ መሄድ አልፈለግኩም ነበር፣ ግን የአባቴ ንግግር ትዝ አለኝ። በዛው ስራ አገኛለሁ ብዬ ተስፋ አደረግኩ። ማትሪክ ሁለታችንም ከወደቅን ጀምሮ ለ1 ዓመት ከ9 ወር ሙሉ ምንም አይነት ስራ ሳልይዝ ዝም ብዬ ቤት ውስጥ ነው የቆየሁት እና ሳስበው አባቴ ያለው ልክ እንደሆነ ተሰማኝ። በነገራችን ላይ መሲ የሁሉም ሱስ ተጠቂ ናት። ሲጋራ ካላጨሰች ያንቀጠቅጣታል። የስጋ ጥብስ ቢ ከምታያት ጫት ቤት ብትወስዳት ደስ ይላታል። በእርግጥ መጠጥ
ትንሽ እጠጣለሁ፣ ግን እንደ መሲ አይደለም። እኔ አንድ ሲንግል ሳልጨርስ 3 ወይም 4 ትጨርሳለች። ብቻ ከባድ ባህሪ ነው። በዚህ ምክንያት አባቴም እናቴም ከሷ ጋር ስሆን ደስ አይላቸው። እናም ትንሽ ካሰብኩ በኋላ ግን ፕሮግራሙ ምንድን ነው አልኳት። ሰርፕራይዝ ነው አለችኝና መነሻ ሰዓትና ቦታውን አውርተን ስልኩን ዘጋሁት። ወዲያው እናቴ ጋር ሄጄ ነገ የመሲ ልደት ነው፣ ብር ያስፈልገኛል ስላት ከትከት ብላ ሳቀችብኝና በአመት 2 ነው እንደ የምታከብሪላት አለችኝ። ለካ ከዚህ በፊት ለልደት ብር ብዬ ተቀብያት ነበር። ከዛ ተናድጄ የለኝም አትይ ብያት ሄድኩ። እናም ቁርስ በላለችኝ መሲ ጋር ሄድኩ። ቤት ስደርስ ቤቱ ዝርክርክ ብሎ መሬቱ እንዳለ የለውዝ ገለባና የጫት ቅጠል ነው። ቤቷ አንድ ክፍል ናት። የመሲ ቤተሰቦች የሚኖሩት እስራኤል ሀገር ነው። እናቷ የ1 ዓመት ከ8 ወር ሕፃን እያለች ነው የሞተችው። አባቷና የ2 ዓመት ታላቅ ወንድሟ አብረዋት ስለማይኖሩ ይቸግራታል እያሉ ዝም ብለው ነው ብር የሚልኩላት። ችግሩ ለሱስ ማስታገሻ ነው የምትጨርሰው። ገና የ16 ዓመት ልጅ እያለች ነው ብቻዋን መኖር የጀመረችው። ብቸኝነቷን የምትረሳው በሱስ ነው። በነገራችን ላይ በሃይማኖቷ በኩል ያን ያህል አይደለችም። ቤቱን የተከራየላት አጎቷ ነው። ሃይማኖቱን ያስያዛት የሆነ ቀን ትመጣና ትከራከረኛለች። ያው እንደነገርኳችሁ በሃይማኖቴ ብዙም ስላልሆንኩ የክርክር አቅም አጣለሁ። ወደ ወሬው ልመለስና የዛችን አንድ ክፍል ቤት መዝረክረክ ተመልክቼ ስጨርስ ምንድነው አንቺ አልኳት በደከመ ድምፅ። ምን ነው አለችኝ። አይ ምንም ብዬ መሬት የተነጠፈውን ፍራሽ ላይ ቁጭ አልኩ። ስሚኝ መሲ፣ የነገውን ፕሮግራም አልሄድም አልኳት። እንዴ ለምን አለችኝ ኮስተር ብላ። እንደምታውቂው ልብስ የሚገዛልኝ አባቴ ነው። ስለዚህ ቀሚሶቼን ታውቂያቸው የለ አልኳት። አባቴ ቄስ ስለሆነ ረጅም ቀሚስ ብቻ ነው የሚገዛልኝ። እባክሽ አትጨነቂ፣ ከኔ ልብሶች ምረጭ አለችኝ። ጥግ ላይ ወደ ተቀመጠ ትልቅ ሻንጣ ጠቆመች። የሚላክላትን ልብስ ከሱስ በተጨማሪ ለልብስ ነው የምታውለው። የሚገራርም አጫጭር ቀሚስና ቁምጣዎች አሏት። ፈገግ ብዬ በጣት የተሞላውን ጉንጫን ስሜ ወደ ሻንጣው ሄድኩና ሙሉ ልብሱን ከፍቼ ልብስ መምረጥ ጀመርኩ። እውነቱን ለመናገር በጣም የሚያማምሩ ልብሶች አላት። ብዙ ካማረጥኩ በኋላ አንድ አጭር የሚያምር ቀሚስ መረጥኩ። በሰውነት አልታማም። ትምህርት ቤት እያለን በአቋሚ ምክንያት ወንዶች አይፋቱኝም ነበር። ቀበጥ በሆንም ለወንድ ፊት አልሰጥም። መሲም ጫቷን በልታ ስትጨርስ እዛው ፍራሿ ላይ ጋደም አለች። ሌላ ችግር አለ እኮ አልኳት። ምንድነው አለችኝ በቀዘቀዘ ድምፅ። እናቴ ብር አልሰጥም አለች። አባቴ መጠየቅ አልችልም አልኳት በለሆሳስ ድምፅ። ለትንሽ ደቂቃ ዝም አለችኝ። ደብሯት ነው ብዬ እንታዩ በቃ እቀራለሁ አታስቢ አልኳት። አሁንም ዝም አለችና ትንሽ ቆይታ ችግር የለውም እኔ አለኝ አታስቢ አለችኝ። እኔም የፈለግኩት ይህን ስለነበር ደስ አለኝና እሺ ወዴ ልሂድ በቃ ብዬ ወጣሁ። ልክ ልወጣ ስል በሩ በኃይለኛው ተንኳኳ። ለነገሩ ተደበደበ ብል ይሻለኛል። ልቤ ክው ብላ ደንግጬ ሳያት መሲ ምንም እንዳልተፈጠረ እዛው ለጥ እንዳለች ግፈቺ አለችኝ። በድንጋጤ ልቤ ስትመታ በእጄ ደግፌ በሩን ስከፍተው የሆነ የሚያስፈራራ ሰውዬ ጸጉሩን ተሰርቶ እንደ ሴት አስይዞ በቀኝ እጁና በወገቡ መሃል በሶስት ፌስታል የታሸገ ጫት፣ በግራው በኩል ደግሞ ሙሉ እሽግ ኮካ ይዟል። ሱሪው ብጭቅጭቅ ከማለቱ የተነሳ ይቅር ይበለኝ እንጂ ችግርተኛ ነው የሚመስለው። በሩን ስከፍተው አለይ በይ በእናትሽ ሳልገዛ መጣሁ አለኝ። ዞር ብዬ መሲም ሳያት ከመቼው እንደተነሳች አላቅም ከጀርባ ይቆማለች። ሂጂ በቃ የኔ ቆንጆ ብላ ሳመችኝ። ግራ ገባኝ። እናም
ምንድነው የሚያወራው? ማን ነው አልኳት። ዝም አለች። ምንሽ ነው? ዝም። ምንድነው በእጁ የያዘው? አሁንም ዝም አለች። በንዴት መሰረት አልኳት። ከተዋወቅን ለሁለተኛ ጊዜ ነው በሙሉ ስም አይጠራኋት። ኮስተር ብላ አየችኝና ሂጂ፣ ለነገው ፕሮግራም ተዘጋጂ፣ በጠዋት ስለምንሄድ ቶሎ ተነሺ፣ ደግሞ ቀድመሽ እኔ ጋ ነው የምትመጪው እሺ አለች። እሺ ብዬ ልወጣ ስል ሰውየው የማናት ቆንጆ አለ እያፈጠጠ። ከእግር እስከ ራሴ ጭንቅላቴ ሁሉም ነገሬ ሳይቀር አፍጥጦ አየኝ። እኔም ጭንቅላቱን አየሁትና ገፍትሬ ሄድኩ። ግን ምንም አላለኝም። ዝም ብሎ ዞሮ አየኝ። ካለፍኩ በኋላ ያመኛል እንዴ? ዞሮ ቢያጋጨኝስ? ቢመታኝስ? ሆ እያልኩ ሩጫ በሚመስል እርምጃ ከዛ ግቢ ወጥቼ ወደ ቤት ሄድኩ። ከምነግራችሁ በላይ በጣም ደስ ብሎኛል። አንዴ ነግቶ እያልኩ እንዴት እንደምለብስ እያሰብኩኝ ፀጉሬ ልተኮስ ወይስ በወግ ልሰራ? አይ ለነገሩ ብተኮሰው ይሻለኛል። ግን ብር ከየት ላመጣ ነው? እናት ተብዬዋ ብጠይቃትም አትሰጠኝም። ኤጭ አሁንስ እሷን ብሎ እናት የሌላው እናት ስንት ነገር ያደርጋል። የኔ ግን እያልኩ ብቻዬን እየለፈለፍኩ መንገዴን ቀጠልኩ። ልክ ወደኛ በር መታጠፊያ ጋር ስደርስ መሲ ደወለች። ደግሞ ምን ልትለኝ ነው ብዬ ስልኩን አነሳሁትና አቤት፣ ለነገው ፕሮግራም ተዘጋጂ ልትይኝ ነው አልኳት። እሺ አትጨናንቂ፣ ፏ ብዬ ነው የምመጣው፣ አታስቢ እሺ አልኳት። የት ነሽ አለችኝ በጣም በተቆጣ ድምፅ። ምንድነው የሚያስጮህሽ? ምን ተፈጠረ? ደግሞ ወደ ቤት እየሄድኩ ነው ስላት ቁሚ ቁሚ አለችኝ እየተርበተበተች። ቀጥ ብዬ ቆምኩ። ደንግጫለሁ። ምንድነው የተፈጠረው መሲ? ንገሪኝ፣ ምንድነው አልኳት በጣም ደንግጬ። ጠብቂኝ፣ መጣሁ፣ ፈልጌሽ ነው፣ ቁሚ አለችኝ። እሺ ብዬ ጥጌን ይዤ ቆምኩ። በልቤ ምን ሆና ነው? የቅድሙ ሰውዬ ምን አደረጋት? አረ ምን ሆና ነው ብዬ እያሰላሰልኩ ነበር። ለምንድነው ቁሚ ያለችኝ? ቤት ለምን እንደሄድ አልፈለገችም? ምንድነው የተፈጠረው? እኛ ቤት መግባትስ ለምንድነው ያልፈለገችው? ከማንስ ጋር ተጣላች? የሚሉ ጥያቄዎችን እያሰላሰልኩ እያለ ስልኬ ጠራ። ብዙ ነገር እያሰብኩ ስለነበር እጄ ተንቀጠቀጠ። በስንት መከራ ስልኩን አንስቼ ሳየው የወንድሜ ጓደኛ ነው። አሁን ካንተ ጋር የምጃጃልበት ጊዜ አይደለም ብዬ ዘጋሁበት። ድጋሚ ደወለ። አሁንም ዘጋሁት። ሙሉ ሐሳቤ መሲ ጋ ነው። ጭንቀት ውስጥ ገባሁ። ልቤ በትርታ ልትፈነዳ ደረሰች። ወይኔ ጉዴ ብዬ ልቤን በእጄ ይዤ ዞር ስል የሰፈር ዱርዬዎች የሚቀመጡባትን ድንጋይ አየሁና ሄጄ ቁጭ አልኩኝ። መጠበቅ አቃተኝና ስልኬን አንስቼ መሲ ጋ ደወልኩ። ይጠራል፣ ነገር ግን ስልኩ አይነሳም። ደጋግሜ ደወልኩ። አሁንም አይነሳም። ለምን? መልስ አላገኘሁም። እያሰብኩ ወደ ቤት ሄድኩ። በር ላይ ስደርስ ሌላ ዱብዳ። በሩ ሙሉ ለሙሉ ሰው ነው። በራችን ሙሉ ሰው ነው። ቄሶችና ዲያቆናት ይታዩኛል። ለምን? ሁሉም ወደ እኔ ዞሩ። እኔን ሲያዩኝ ሁሉም ወደ እኔ እየመጡ ግማሾቹ አፋቸውን በነጠላ ሸፍነው ያዩኛል። እኔ ባለሁበት ድርቅ ብዬ ቆምኩኝ። ቦርሳዬ ከእጅ አመለጠኝ። ደንግጫለሁ። በርቺ ልጄ በርቺ፣ ፈጣሪ ያጽናሽ፣ ሁሉም ነገር ለበጎ ነው፣ እሺ አይዞሽ። እንዴ ለምንድን ነው አይዞሽ የሚሉ? ለምን? በደመ ነፍስ እየተጓዝኩ ወደ ቤት ስቀርብ ልቤ በአፌ ልትወጣ ደረሰች። ጩኸት፣ በጣም ጩኸት፣ የእናቴ ጩኸት ተሰማኝ። ወንድሜ እየሮጠ መጣና አባቴ ሲለኝ ስልኬ ጠራ። የማላውቀው ቁጥር ነው። በደመ ነፍስ አነሳሁት። ወፍራም የወንድ ድምፅ ተሰማኝ። ብቸኛ እህቴ ነጠቅሽኝ እህቴ፣ ተረጋጋ እባክህ ተረጋጋ ይላሉ በእንግሊዘኛ ቋንቋ።
ስልኩ ተዘጋ። ወንድሜ አባቴ በመኪና አደጋ ሞተ፣ አንድ ቀን ሳታስደስችው አባቴ ሞተ፣ ለቅሶ አባቴ ሞተ፣ መሬት ላይ ወድቆ ያለቅሳል። ከ18 ቀን በኋላ ነቃሁ። ራሴን ሆስፒታል አገኘሁት። አይኔን ስገልጥ ሳታስደስችው ገደልሻት፣ አባቴ መኪና ገጨው የሚሉ ቃላቶች በአእምሮዬ ይመላለሳሉ። ማንን የገደልኩት? ማን የገጨው እያልኩ አስባለሁ። ድንገት አባቴ የሚል የወንድሜ ድምፅ አቃጨለብኝ። በስንት መከራ ተጣጥሬ እማ አባቴስ አልኳት። ከጭንቅላቴ አጠገብ ያለው ነገር ሲጮህ እናቴም ወንድሜም ደንግጠው ተነሱ። እናቴ በሩን ከፍታ ወደ ውጭ ሮጠች። ወንድሜ ደግሞ ወደ እኔ መጥቶ ተንበርክኮ እህቴ ሲለኝ ይሰማኛል። የኔ መልስ አባቴ የምትለው ቃል ነበረች። ከዛ ምን እንደተፈጠረ አላውቅም። መልሼ ራሴን ስቼ ነበር። ከ2 ሰዓት በኋላ ነቃሁ። መጀመሪያ ያየሁት እናቴን ነበር። ጥቁር በጥቁር ለብሳለች። አባቴ እያለ የነበራት መልክ አይደለም። በሐዘን የጎሰቆለ ፊቷን አየሁት። ቀድሞ አእምሮዬ ላይ የመጣው ይህን ያህል ትወደኛለች፣ ይህን ያህል ታስብልኛለች። አንድ ቀን እንደ እናት አክብሬያት፣ እንደ እናት አውርቻት፣ እንደ እናት አማክሬያት አላውቅም። የሚወዱኝም አይመስለኝም ነበር። አሁን ግን ጉስቁል ብላ ከዓይኗ እንባ እየፈሰሰ እጄን ይዛ ልጄ ስትል ሰማኋት። ዓይኔን በግማሽ እንደከፈትኩ እማ አልኳት። ነፍስ ካወቅኩ በኋላ ለመጀመሪያ ጊዜ እንደዚህ ብዬ ጠራኋት። ፊቷ ላይ ያየሁት ደስታ የኔ የዋህ አባት፣ አንድ ቀን አክብሬው የማላውቀው አባቴ፣ ምክሩን ተሎ ያልሰማሁት አባቴ፣ ህልሙን እውነት ያላደረኩለት አባቴ ተመልሶ ይመጣል የተባለች ይመስል ፊቷ በፈገግታ ተሞልቶ አቤት ልጄ አለችኝ። ለመጀመሪያ ጊዜ በእናቴ ፈገግታ ተደሰትኩ። ወዲያው ግን ስቅስቅ ብላ አለቀሰች። እኔም አለቀስኩ። ዶክተሩ እንድትረጋጋ እየነገራት እጇን ይዞ ወደ ውጭ ወጣ። እኔ ማልቀስ ማቆም አልቻልኩም። ለአንድ ቀን ነግሬው ባላውቅም በጣም ነበር የምወደው። አባቴ ሁሉ ነገሬ ነበር። ዶክተሩ መጥቶ መርፌ ወጋኝ። ዝም አልኩ። ወዲያው እንቅልፍ ወሰደኝ። ከትንሽ ሰዓታት በኋላ ነቃው። ዶክተሩ መጥቶ መረመረኝና ነገ መውጣት ትችላላችሁ፣ ግን በተቻለ መጠን አጽናናት አለ። እሺ አለች እናቴ። በቀጣይ ቀን ወደ ቤት ሄድን። በር ላይ ስንደርስ የአባቴ ምክር፣ የአባቴ ፊት፣ ጠዋት ከእንቅልፍ ስነሳ የሚያዜመው ዜማ፣ የቅዳሴ ልምምዱ፣ የአባቴ ዓይን፣ ድምፁ፣ ሁሉ ነገሩን አፈቀኝ። ትዝ አለኝ። አልቻልኩም። መሬት ላይ ወድቄ ስቅስቅ ብዬ አለቀስኩ። እናቴና ወንድሜ እኔን ለመያዝ እየሞከሩ አብረውኝ አለቀሱ። እንደምንም ብዬ ተነስቼ ቤት ገብተን ቁጭ አለን። ቤቱ ሌላ ሆኗል። ምንም ያህል ባልቀርባቸውም እንኳ ውጭዬ ስመጣ ሶፋ ላይ ቁጭ ብሎ ሳየው ደስ ይለኝ ነበር። እናቴና ወንድሜ ምግብ በስርዓቱ በልተው እንደማያውቁ ያስታውቃል። የሚታጠብ ዕቃ ተከምሯል። ሌማቱ ባዶ ነው። ቤቱም አልተጸዳም። ምንም ያህል ባላወራትም አንድ ቀን እወድሻለሁ ብያት ባላውቅም የእናት አንጀት ነውና ለ18 ቀን ሙሉ አብራኝ ሆስፒታል ነበረች። ራበኝ፣ ጠማኝ፣ እንቅልፌ ሰውነቴ ሳትል አብራኝ ነበረች። እስከ ዛሬ ድረስ የበደልኳት ነገር እናቴ ብዬ ሳልጠራት አንድ ቀን ሳላስደስታት አለመሞከሬ አመመኝ፣ በጣም ጸጸተኝ። አሁን ነበር ነገሩ የተበላሸው። እናቴ ለኔ ብላ እንቁላልና ዳቦ ወንድሜን አስገዝታ እንቁላል ፍልፍል ሰርታ አቀረበችልኝ። ለመብላት ሞከርኩኝ፣ ነገር ግን አልበላኝ አለ። በግድ ጨርሰን ተነሳን። ተኝ ልጄ ብላኝ ዕቃ ማጣጠብ ጀመረች። እኔ ለቤቱ እንግዳ የሆንኩ ይመስል ቤቱን መቃኘት ጀመርኩ። የሆነ ሰዓት ላይ ስልኬን አየሁት። ቶሎ አንስቼ
መሲ ጋር ልደውል ስል ስልኬ ዘግቷል። ቻርጅ ሰክቼ ከፈትኩትና መሲ ጋር ደወልኩ። አይሰራም ነበር። ደግሜ ደወልኩ። አሁንም ደጋግሜ ደወልኩ። ነገር ግን አይሰራም። ምንም ምላሽ ማግኘት አልቻልኩም። ምን ላደርግ ብዬ ሳስብ እናቴ ልታየኝ ስትመጣ ስልክ ስለነካካ አየችኝ። ተኝ ልጄ ብላኝ ስልኩን ተቀበለችኝ። እማ አልኳት ቀስ ብዬ። ወይ ልጄ አለችኝ። መሲስ አልኳት። በጣም ደነገጠች፣ ተርበተበተች። ምናምን ተኝ ልጄ ተኝ አለችኝ። አልተኛም። እውነቱን ንገሪ፣ ምንድነው የተፈጠረ? መሲ ምን ሆነች አልኳት። ቁጭ አለችና የዛኔ ወንድምሽ የአባትሽን ሞት ሲሰማ አንቺ ጋር ከደወለ ትደነግጫለሽ ብሎ እሷ ጋር ደውሎ ሲነግራት አንቺ ብቻሽን እንዳትሆኝ ብላ ወደ አንቺ ጋር ስትመጣ መኪና ገጫት ብላ ስቅስቅ ብላ አለቀሰች። እምባዬ ድርቅ አለብኝ። ቃላት አጠረብኝ። ግራ ገባኝ። ምን አባቴ ልሁን? ምን ልበል? የዛኔ ተደውሎ የኔን ብቸኛ ሴት ልጅ የሚሉት ቃላቶች ትዝ ይሉኛል፣ ግን ማመን አልፈለኩም ነበር። እዛው በተቀመጥኩበት ጋደም አልኩኝ። የሆነ አካሌ ጩሂ፣ እበጂ፣ ራስሽን አጥፊ ይለኛል። አባቴንም መሲንም እኔ የገደልኳቸው አይነት ስሜት ተሰማኝ። ራሴን ጠላሁ። መኖር አስጠላኝ። ራሴን የማጠፋበትን መንገድ መፈለግ ጀመርኩ። ኖሬ ማንንም ልጠቅም አልችልም ማለት ጀመርኩ። በዛ ልክ ደግሞ ፈራሁኝ። ከሆስፒታል ከተመለስኩ 7 ቀን ሆነኝ። እናቴም ወንድሜም ጉስቁል ብለውብኛል። ሌላ ሰው ነው የሚመስሉት። አሁን ላይ የአባት ጥቅም ገባኝ። ከረፈደ ቢሆንም 12 ቀን ሆነኝ። የዛን ቀን እናቴ ቁርስ ሰርታ አበላችን እና እየበላንበትን ማንሳት ጀመረች። ትንሽ ላግዛት ብዬ ተነሳሁ። ከወንድሜ ጋር ኩሽና ውስጥ እየተንሸኳሸኩ ሰማሁን። ተመልሼ ተኝቼ ስቅስቅ ብዬ አለቀስኩ። አባቴ በህይወት እያለ ሰፈር ውስጥ ካሉት አሪፍ የኑሮ ደረጃ የሚባል ህይወት ነበረ። ችግር፣ ረሃብ እንዲሁም ማጣትን አናውቅም። ለመጀመሪያ ጊዜ በእናቴ አንደበት ሰማሁ። ቤት ውስጥ ምንም የሚበላ ነገር የለም ነበር። ለካ እናቴ ወንድሜን ከሱቅ ተበድሮ እንዲያመጣ ስትነግረው ነበር የሰማሁት። ከልቤን ያመመኝ ተሰማኝ፣ ከፋኝ። ግን ደግሞ በአንድ በኩል አበረታኝ፣ ጉልበት ሰጠኝ። ለእናቴና ወንድሜ ውለታቸውን ልከፍል እንደ አባት ሆኜ የቤቱን ቀዳዳ ልሞላ፣ የሚያስፈልገውን ልሸፍን ወሰንኩ። በእርግጥ ምንም ስራ አላገኝም ብዬ ተስፋ ቆርጫለሁ። ብዙ ጊዜ ያሰብኩ ያለ በር ተንኳኳ። ድንገት ደግሞ የስራ የሆነን ጭላንጭል ይታየኛል። ቁጭ እንዳልኩኝ የበሩን ድምፅ ስሰማ ተነስቼ ልከፍት ስል እማ ከፈተች። የእድር አባላቶች ነበሩ። ድንግጥ ብዬ ተነሳሁ። ጥቁር በጥቁር ለብሰው በር ላይ ሲቆሙ ለካ ነገ የአባቴ 40 ነበር። ሰላም አልኳቸውና ገብተው ቁጭ አሉ። የሚያወሩትን መስማት ስላልፈለኩኝ መኝታ ቤት ገብቼ ተኛሁ። ሳላስበው እንቅልፍ አሸልቦኛል። ለካ ስነሳ 8 ሰዓት ከ48 ደቂቃ ሆኖ ነበር። እማዬ ምስር ሰርታ እየጠበቀች ነበር። ቤት ውስጥ ምስር የለም እኮ እማ፣ ከየት አመጣሽ አልኳት። አይ እድርተኞቼ ለነገ ለአባትሽ 40 ብለው አስቤዛ አመጡልኝ አለችኝ። ተመስገን፣ ስራ እስከማገኝ ድረስ መጠባበቂያ ይሆናል አልኩኝ በውስጤ። ወደ 10 ሰዓት ላይ ማህበርተኞቹ የጥሪ ካርድና ትላልቅ ድስቶች በትልቅ ዘንቢል ሳህንና ኩባያዎች ይዘው መጡ። ከኋላቸው ወንዶቹ ወንበር ምናምን ይዘው መጡ። ግን የሚያስጠላ ስሜት ተሰማኝ። እየመጡ ሳያቸው እንባዬ ግልብጥ አለ። እጽናናለሁ ብዬ ቃል የገባሁት ትዝ አለኝና በተከናነብኩት ጥቁር ሻርፕ አይኔን ጠራርጌ የውሸት ፈገግታ ለገስኳቸው። ሁሉም ቀጥታ ወደ እኔ እየመጡ አይዞሽ በርቺ፣ አይዞሽ እያሉኝ ይሄዳሉ።
መስማት የማልፈልገው ቃል ነበር። ከዚህ በላይ መቆጣጠር አልቻልኩም። እምባዬን ዘረገፍኩት። እናቴ ከማህበርተኞቹ ጋር ቆማ እያወራች ስለነበር ቀና ብላ ስታየኝ እየሮጠች መጣች። ወደ ቤት ይዛኝ ገባችና አቅፋኝ ተይ ልጄ፣ የአባትሽ ነፍስ ትረፍበት፣ ተይ እባክሽ፣ ልጽናና ስሞክር የመጽናናት አቅም እያሳጣሽኝ ነው አለችና ከኔ በላይ እየጮኸች ማልቀስ ጀመረች። እሽም ከአሁን በኋላ አልደግመውም ብዬ አቀፍኳት። ለ3-4 ደቂቃ ተቃቅፈን ተላቀስ። ድንገት ወንድሜ እማ እማ አለ። ሁለታችንም እንባችንን እየጠራረግን ተላቀቅን። እናቴ ወደ ማህበርተኞቿ ሄደች። እኔም ተነስቼ ፊቴን ተጣጥቤ ወጣሁ። ከመቼው ስራ እንደጀመሩ አላውቅም። ግማሹ ምስር ይለቅማል፣ ግማሹ ደግሞ ካሮት ይልጣል፣ ሌላው ድንች ይከትፋል። ለ5 ምናምን ሆነው ሽንኩርት ይልጣሉ። ወንዶቹ እንጨት ይዘው ይመጣሉ። ለትንሽ ደቂቃ ዝም ብያየኋቸውና ለካ እንደዚህ አይነት ህብረተሰብ ውስጥ ነኝ ብዬ አሰብኩ። ከቤት ስወጣ ብዙ ሰው ባገኝም አንድ ቀን አክብሬም ሆነ እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ ብያቸው የማላውቃቸው እናቶች ወንበርና ቆሎ በሳህን ይዘው መጥተው ቁጭ በይ ልጄ ቁጭ በይ ብለው አስቀመጡ። ብይ እያሉ ሐዘኔን ለማስረሳት ሲሞክሩ አየኋቸው። ክፍል 2 ይቀጥላል።